የዛሬው ፍቅር ይለያል። አቤት ሶፊ ስቃ በማየቴ በጣም ደስ ብሎኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች ይራችሁ ሰላም ናችሁ? እንግዲህ ፈታ ፈታ ብለዋል። ማሻአላህ ተባረከላ። አረተው ተውፊቅ ተው እጅ ልጅ መለስ ቀለስ አትበልባት፣ በእጅ ያዛት ትወድሃለች። በጣም ነው ፍቅር ያለውና በጣም ነው የምትወደው ሶፊ ቶፊክ ማለት ነው። መጀመሪያም ተዋደው ነው የተገናኙት። አሁንም በጣም ትወደውለይ። ጤነኛ አትሆንም እሱን አታ ማለት ነው። በቃ አንተ ህይወቷ ነህ እና ላንተ ብላ ብዙ ዋጋ እየከፈለች ነው። ወቅላት ኧረ አንተ ልጅ ተውተው ግን እንዲህ ሴት ልጅ ማለት ነው። በነገራችን ላይ እስቲ አንድ ሀቅ ላውራ። ሴት ልጅ አለ አይደለ ጨምድዶ የሚይዛት ሳይሆን የብሬ ነው። ጭምድድ አድርጎ የሚይዘው ሳይሆን የምትወደው በቃ ብን ብላ የምትወደው የብሬ ነው። እንዱ ብን ብላችሁ ከልባችሁ የምትወዱት የምታፈቅሩት ሰው ምን አይነት ወንድ እንደሆነ ታውቃላችሁ? ጣል ጣል የሚያደርጋችሁ ለምንድን ነው ግን? ማለት በቃ ቀለስ መለስ የሚል ወንድ ነው የሚወደደው። በዛው ሳይቀር እየመጣ የሚሄድ ማለት ነው። ለዛ ነው መሰለኝ ሀገራችን ብዙ ጊዜ እንትን የሚወደደው ምንድን ነው የሚባለው? የከንፈር ጓደኛ ነው የሚባለው ወይስ የሆነ ታሪክ ነበር አቦ ጠፋኝ። ከባላችሁ ሌላ የምትይዙት ነገር አለና ያ ነገር ለዛ ነው መሰለኝ ፍቅር የሚበዛባችሁና ያው ስለ ቶፊክና ስለ ሶፊ ጉዳይ አይደለም ይሄ ጉዳይ። ወደ ፍቅር ውስጥ ልግባ ብዬ ነው። ከነሱ ወጥተን ወደ ፍቅር ጨዋታ ውስጥ ስንገባ ማንኛውም ሰው የሚወደው እንዲህ የተያዘ ፍቅር ሳይሆን አለ አይደለ የሆነ ምንም የማታውቁት ፍቅር ወይ አይዛችሁ ወይ ለቃችሁ እዚሁ መሃል ቀለስ መለስ የሚል ፍቅር ማለት ነው። ያ ፍቅር ይገላችኋል ወይ ይዞ ወይ ይዞ አያስጨርሳችሁ ወይ ጥሎ አይጥላችሁ። እዚሁ መሃል ብክንክን ትላላችሁ። እስቲ ሁላችሁም ውሸት ሳታወሩ ማለት ነው። አሁን ኢሞ ላይ ሆነ ዋትስአፕ ላይ የምታወሩት ሰው ብዙ ጊዜ የሚደውልላችሁ ስትደውሉ 24 ሰዓት የሚያወራላችሁ ፍቅራችሁ ምን ያህል ነው? በፍጹም እንዳውም ምን እያሉ እየለጠፉ ነው ቲክቶክ ላይ እቃ ማጠቢያዬ ስራ መስሪያዬ ነው ይሄንን ማረገው። አያችኋ? እሱ ጊዜ ሰጥቷት በምትፈልገው ጊዜ እያገኘችው በምትፈልገው ጊዜ ስትደውል ታገኘዋለች፣ ስትፈልግ ትዘጋበታለች። ያንን ግን አትወደውም። ቴክስት ጽፋ እንዴት ዋልክ ብላ ጠዋት የሚመልስላት ደህና ነሽ ብሎ ጠዋት ነው። ማታ የጻፍሽውን ቴክስት ወይ ያረክሽለት ሪከርድ ጠዋት የሚመልስ ከሆነ እሱን ነው የምትወዱት። ለምንድን ነው? እኔ ግራ ገብቶኝ እኮ ነው። ሰው ተብለን ማለት ነው በቃ የሆነ እንደዚህ አይነት የሚያጓጓ ነገር የለም። የማይቀርባችሁን ሰው ፈልገን ነው የምንሄደው። ለምን እንደሆነ አይገባኝም። ፍቅር እንደሆነ ልንገራችሁ። አንድን ሰው ከሩቅ በውበቱ በማንነቱ ልትወዱት ትችላላችሁ። ሲቀርባችሁ ግን ልትጠሉት ትችላላችሁ። ሲቀርባችሁ መልክ ብቻ አይደለም፣ በቃ ሰው ጋር የመግባባት እንትን አይኖረውም ወይ ደግሞ በቃ ምንም ነገር አያውቅም ያ ሰውዬ። ሲቀርባችሁ ውበቱን ብቻ አይታችሁ ስትጠጉት ምንም ናሙና የለውም። በቃ ሰው ጋር ተግባብቶ መኖር በቃ በጣም ያስጠላችኋል እንደዚህ አይነት ሰው እና አብራችሁ እየኖራችሁም ደግሞ እንደዚህ አይነት ህይወት ያስጠላል። መጣመር ካለ መጣመር ነው እና አሳዶ የሚፈልጋችሁን እየተዋችሁ ሌላ ታሳድዳላችሁ። አንቺን በዚህ ጎን አንዱ ያሳድድሻል። 24 ሰዓት ሪከርድ ያደርጋል፣ 24 ሰዓት ይደውላል። እሱን ትተሽ የማያነሳልሽን ትደውላለሽ። ይሄ ምንድን ነው የሚባለው? እንዳውም ያ በደንብ የሚደውለው በየቀኑ የሚደውልላችሁን የትም አይሄድም ብላችሁ ታስባላችሁ። ይሄዳል አንድ ቀን ጥሎሽ። ስትዘጉበት እንደፈለጋችሁ ስትዋሹት ከልብ ሳታፈቅሩት ቀርታችሁ
እሱ የሆነ ቀን ሊነቃል፣ የሆነ ቀን ይበቃዋል። በቃ እዚህ ጋር ይበቃኛል ብሎ ቁርጥ አድርጎ መሄድ ይችላል። የሆነ ቀን ይሄድባቸዋል። ወይ ይሄንኛው የምታሳድዱትን አታገኙም፣ ይሄንኛውን ደግሞ የሚወዳችሁን ሳትይዙ ከሁለቱም ባዶ ትቀራላችሁ። ማድረግ ያለብሽ በተለይ ሴት ልጅ የሚወደሽን የሚያሳድሽን በደንብ ያዡ ብቻ። አላህ በሚፈልገው አግባኝ፣ ቤተሰብ አሳውቂ፣ በደንብ አድርገሽ ስለማንነቱ አጣርተሽ እሱ ላጥ ማድረግ ነው። በስልክ ብቻ ሳይሆን በቁም ነገሩና ኒካ አስሮ ባለመሆን ከቻለ ነው። ገባችኋ? እንደዛ ካልሆነ ግን ዝም ብላችሁ የሚለቃችሁ የሚይዛችሁ በቃ አሁን ሶፊ ተጎድታለች። ባለፈ ቪዲዮ ሰርችላችሁ ምን ነበር ያላችሁኝ? ኒካ ይሰር በለው። ኒካ አላሰርም እኔ። ስለዚህ ውስጥ አትነካኩኝ። በነገራችን ላይ እነሱ እንግዲህ ባልና ሚስት እንደሆኑ ነው ህዝቡ የሚያውቀው። መቼም ፍቅረኛ ናቸው ብዬ አላወራም። ሙስሊም ናቸው እኮ ሁለቱም አይደለ? ሙስሊም ፍቅረኛ ይኖረዋል አይኖረውም? በሃይማኖታችን አይፈቀድም። ባለቤቱ እንደሆነች ነው የማውቀው። በቃ በዚህ ነው የምንደመደመው። ሌላ ጉዳይ እዚህ ውስጥ ከተፈጠረ ተጣልተው ተፋቱ ነው እንጂ አንድ ሰው አብረው እየኖረ ፍቅር እየሰራ እኔ ምንድን ነው ባለፈው ያልኩት? ውለዱ ነው ያልኩት። በቃ እንደ ማንኛውም ሰው አብሮ ሰው ከቆየ እንግዲህ ከሰው ሀገር ከመጣች እሷ በጣም ቆይታለች። እስካሁን ግን አልወለደችም። ኦፍኮርስ የማያግባባቸው የሆነ ነገር ሊኖር ይችላል። ያ ነገር እስከሚስተካከል ሊጥናኑ ሊሆን ይችላል። ተጥናኑ፣ እንደ ሰው ችግር የለውም መጥናናቱ። እኛ ችግር ላይ ነን፣ ልጃችንም እንደኛ አይቸገርም፣ እኛ እንስራ የሚል ነገር ሊኖር ይችላል። ገባችኋ? ለዛ ነው እና ሴቶች ብዙ ጊዜ ለዛ ነው እቺ ልጅ አሁን ከዚህ ልጅ መቼም አትቆርጥም፣ መቼም። ምክንያቱም እንደምታዩት ነው። እሱ ሌላ ጊዜ የሆነ ቦታ ሄዶ ይመጣል። ከፈለገ ማን ጋር ነው የሚሄደው? ማን ነበረች አብሮ ያቺ ልጅቱ? እና ይላል ቀለስ መለስ የሚል ሙዚቃ እኮ አለ። እና ቀለስ መለሱ ሳይሆን በደንብ አጥብቀ ያዛት። እሱ ስታገኝ ፈገግታዋ ይመለሳል፣ ውበቷ ይመለሳል። በቃ ምን ልበላችሁ፣ ብዙ ነገሯ ነው ፈታ የሚለውና ስለዚህ ፈገግ ያርጋችሁ፣ ሁሌ ሳቅ በሳቅ ያርጋችሁ፣ ፍቅራችሁን እስከመጨረሻ ያድርግላችሁ ብለን እኛ ሽማግሌዎቹ እንመርቃችኋለን። ሽማግሌ ነን እኛ እንግዲህ በቃ የጎረምሳና የሳዱላ አባት ነንና ሽማግሌ የሚመረቀው ምርቃን ደግሞ መጥላት የለባችሁም። ስለዚህ ሌሎች እህቶቻችንም ደግሞ የሚመጣ ፍቅር መግፋት የለባችሁም። ይህ የሚመለስ ደግሞ ላያዋጣችሁ ይችላል። ገባችኋ? በእድሜያችሁ ጨዋታ ነው የሚሆነው። ስለዚህ የሚደውለውን በየቀኑ ያንን ነገር ያዛርጉት። ያ ሰውዬ እኮ ጊዜ የሚሰጣችሁ ብዙ ጊዜ የሚደውለው የሚፈልጋችሁ ስለፈለጋችሁ ነው እንጂማ ሌላው እኮ ሌላ ስለሚፈልግ ሌላው ይቱጎ ሆኖ ነው ቴክስት የማይመልስላችሁ። በቃ የራሱ የሆነ እንትን አለው። እናንተ ግን የምታስቡት ስራ ላይ ሆኖ ነው፣ ቢዚ ሆኖ ነው፣ ይወደኛል ምናምን፣ ወይ ደግሞ ፍቅር አስይዘው ነው። አይ ነው ፍቅር አይዘውም። እንደዚህ አይነት ሰው መሄጃ ያጣች ነው የሚመስለው። እናንተ ዝም ብላችሁ ለሱ ስትደውሉ መሄጃ ምንድነው መሄጃ የላቸውም እንደዚህ ተማለት ደረጃ ትደርሳላችሁ። ያ የሚደውልለት ሰውዬ ምንድናት እቺ መሄጃ የላትም እንዴ ምናምን ይላል። ግን አንድ ሰው ብዙ ጊዜ ሲፈልጋችሁ መሄጃ አጥቶ ሳይሆን ለእናንተ ቦታ ስላለው ነው። ለእናንተ ትልቅ ፍቅር ከውስጡ ስላለው ነው ብዬ አስባለሁ። በተረዳሁት መልሻለሁ። ይመቻችሁ።